ስላሴ አንድም ሶስትም ናቸው። ስላሴ ስንት ናቸው ብለናል? አንድም ሶስትም ናቸው። ስላሴ በባህሪ ረቂቅ ናቸው። መንፈስ ቅዱስ ከማን ነው የሰረጸው ስንል ከአብ። እስመ ኃያል አንተ እኩት ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች እናታችን የቅድስተ ቅዱሳን የቅድስት ድንግል ማርያም የአስራት በኩራት ልጆች እንደምን ሰነበታችሁ? እንደምን ቆያችሁ? እንደምን አረፈዳችሁ? አሜን። እግዚአብሔር አምላካችን በቸርነቱ በምሕረቱ ጠብቆ ለዚህ ዕለት ለዚህ ሰዓት ስላደረሰን ስሙ ለዘላለም የተመሰገነና የተወደሰ ይሁንልን። በባለፈው ሳምንት እንግዲህ 5ቱ አዕማደ ምስጢራት ትምህርትን ጀምረናል። ለእግዚአብሔር መልካም ፈቃድ 5ቱ አዕማደ ምስጢራትን ስንጀምር እያንዳንዳቸውን አዕማደ ምስጢራት ዘርዝረን ከማየታችን በፊት ስለ ምስጢራት ምንነት 5ቱ አዕማደ ምስጢራት ከመቼ ጀምሮ ነው በቤተክርስቲያናችን አስተምሮ ውስጥ የተካተቱትና እንድንማራቸው የተደረጉት ከመቼ ጀምሮ ነው የሚለውን ታሪካዊ አመጣጡን እንዲሁም ደግሞ የምስጢራትን ፍቺ በቤተክርስቲያን ባለፈው ሳምንት አይተናል። ግልጽ ነው አይደለም? በባለፈው ሳምንት በነበረን ትምህርት እነዚህን ነገሮች በደንብ አድርገን አይተን አልፈናል። ዛሬ እያንዳንዳቸውን 5ቱ አዕማደ ምስጢራትን ትምህርት የምንጀምርበት ዕለት ነው። ከምስጢረ ሥላሴ እንጀምራለን ማለት ነው። የ5ቱ አዕማደ ምስጢር የመጀመሪያው መነሻው ከአዕማድ ወይም 5ቱ አዕማደ ምስጢራትን መዘርዘር ስንጀምር በኦርደሩ ስንሄድ የመጀመሪያው ምስጢረ ሥላሴ ነው። እንግዲህ ምስጢረ ሥላሴን ስንመለከት ስለ ሥላሴ አንድነትና ሶስትነት፣ አንድነታቸው በምንድን ነው፣ ሶስትነታቸውስ በምንድን ነው የሚለውን አጠቃላይ ጥልቅ የሆነውን ትምህርት እዚህ ላይ እናገኛለን ስለ ምስጢረ ሥላሴ። አስቀድሜ ግን ለእናንተ መግለጽ የምፈልገው እዚህ ጋር የምንማረው ትምህርት አባቶቻችን በመጽሐፍ ቅዱስ በመንፈስ ቅዱስ ተረድተው ያስቀመጡልንን ትምህርት ነው የምንማረው። ከዛ ባለፈ ግን እንዴት እንደዚህ ሊሆን ቻለ፣ እንዴት እንዲህ ሊሆን ቻለ የሚል የምርምር ሀሳብ እንዳትጨምሩበት አደራ እላለሁ። ምክንያቱም ይህ ምስጢረ ሥላሴ ትምህርት እጅግ በጣም ጥልቅ የሆነና ብዙዎች ደግሞ ከመመራመር ከስጋ እውቀት የተነሳ ለመመራመር ሞክረው ብዙዎች የሳቱበትም ጭምር ስለሆነ እንዳንስት እንዳትመራመሩ እዚህ ላይ ያለውን ትምህርት ወይም እውቀት በመቀበል በእምነት በመቀበል የምንማረው የምናውቀው እንድናውቀው የሚደረግ ትምህርት መሆኑን እንድትረዱ ለማሳሰብ ነው። እንግዲህ ምስጢረ ሥላሴን ስንማር መጀመሪያ ሥላሴ ከሚለው ስም ነው የምንጀምረው። ሥላሴ ስንል ምን ማለታችን ነው? ሥላሴ የሚለው ቃል ሰለሰ ወይም ሶስት አደረገ ካለው የግዕዝ ግስ የተገኘ ነው። ሥላሴ የሚለው ቃል የግዕዝ ቃል ነው በራሱ። ስለዚህ ሥላሴ ስንል ሰለሰ ከሚለው ወይም ሶስት አደረገ ከሚለው የግዕዝ ቃል የተገኘ ሲሆን ትርጉሙም ሶስትነት ማለት ነው። ሶስትነት ማለት ነው። ሥላሴ ስንል ለሥላሴ ቅድስት ብለን እንቀጽላለን። ሥላሴ የሚለውን ስም ስንጠራ ከፊት ምን እንቀጽላለን? ቅድስት የሚል እንጨምርበታለን። ይሄ ማለት ምን ማለት ነው? ልዩ ሶስትነት ማለት ነው። ከላይ ሥላሴ የሚለውን ቃል ስንተረጉም ሶስትነት ማለት ነው ካልን ቅድስት ሥላሴ ስንል ልዩ ሶስትነት ማለት ነው። ልዩ ሶስትነት ማለት
የተለየ ሌላ ከምናውቀው ሶስትነት ወይም ሌላ ከምናውቀው ሶስት ነገሮች ልዩ ሶስትነት የማይመረመር ምንም አይነት በሰው ሕሊና ሶስትነቱን መመርመር ወይም ተመርምሮ መድረስ የማይቻል ልዩ የሆነ ሶስትነት ማለት ነው። ይህ ማለት ሶስት ሲሆኑ አንድ ሲሆኑ ሶስት ስለሚሆኑ ልዩ ሶስትነት ተብሏል። እንግዲህ ሌላ ሶስት ነገሮችን ስለ ሶስትነታቸው ብንናገር መልሰን አንድ ናቸው ማለት አንችልም። ሌሎች ነገሮችን ስለ ሌሎች ነገሮች ሶስትነት ስንናገር ሶስት ናቸው ካልን ሶስት ናቸው እንጂ አንድ መሆን አይችሉም። ስለ ቅድስት ሥላሴ ስንናገር ግን ሶስት ናቸው ስንል ምንም ናቸው? አንድም ናቸው ማለት ነው። አንድ ናቸው ስንል ሶስትም ናቸው። ይሄ ነው ልዩ የሚያደርገው ልዩ ሶስትነት። ቅድስት ሥላሴ ስንል ልዩ ሶስትነት ነው። ስለዚህ ይሄ ከሌሎች ከማንኛውም ነገሮች ጋር የማይገናኝ የማይመሳሰል ወይም ደግሞ ለሌላ ነገር ሊነገር ሊሰጥ የማይችል ልዩ ሶስትነት ማለት ነው። ስለዚህ ቅድስት ሥላሴ ሥላሴ የሚለውን ቃል ለመጀመሪያ ጊዜ ያለና የሚኖረውን አምላክ ለመግለጽ የተጠቀመው የአንጾኪያው ቴዎፍሎስ በ169 ዓመተ ምህረት የአንጾኪያው ቴዎፍሎስ የሚባለው የእግዚአብሔርን ያለና የነበረ የሚኖር የሚለውን ለመግለጽ ሥላሴ የሚለውን ቃል ለመጀመሪያ ጊዜ የተጠቀመው ሰው የአንጾኪያው ቴዎፍሎስ የሚባል በ169 ዓመተ ምህረት ማለት ነው። በኋላ ደግሞ በኒቅያ ጉባኤ 318ቱ ሊቃውንት ይህንን ቴዎፍሎስ የተጠቀመውን ሥላሴ የሚለው አጽንተውታል ማለት ነው። በዚሁ ላይ ቀጥለው ስለ ሥላሴ ትምህርት አስተምረውበታል። እነዚህ ሊቃውንት በቅዱሳት መጻሕፍት የተመሰከረውን የእግዚአብሔርን ፍጹም አንድነትና ልዩ ሶስትነት ፍጹም አንድነት ልዩ ሶስትነት ለኛ በሚረዳ ቋንቋ በሚገባን ቋንቋ ገለጡት እንጂ አዲስ ትምህርት አላመጡም ይላል። አዲስ ትምህርት አምጥተው ሳይሆን ለኛ ልንረዳው በምንችለው መልኩ ገለጡልን፣ አስረዱን እንጂ እነዚህ ሊቃውንት አዲስ ትምህርት ከዚህ በፊት ያልነበረ የእግዚአብሔርን ባህሪ ገልጠው አስተማሩን ማለት አይደለም። ምክንያቱም ሥላሴ ጥንተ ዓለምን ከዓለም መፈጠር በፊት ለዘላለም ሥላሴ ስሉስ ቅዱስ የነበሩ ናቸው ማለት ነው። ሥላሴ የሚለውን እኛ በምንረዳው መልኩ ቅዱሳት መጻሕፍት በሚያስረዱን መልኩ ለኛ ገልጠው አስተማሩ። ማስተማር የጀመሩበት ጊዜ እንላለን እንጂ ሥላሴ ከዛ በፊት ዘመናት ሳይቆጠሩ ዘመናት መቆጠር ሳይጀምሩ ዓለም ሳይፈጠር አስቀድሞ የነበሩ ናቸው ማለት ነው። ስለዚህ ይልቁንም ነገረ ሥላሴን ሳይረዱ በሥላሴ መካከል የክብርና የተቀድሞ ልዩነት ያለ አስመስለው በክህደት ትምህርት የተነሱ መናፍቃንን ክህደት ለማስረዳት የሐዋርያት ቤተክርስቲያንን የቀናች ሃይማኖት ለመግለጥ ምስጢረ ሥላሴን አብራርተው አስተምረዋል ይላል። እንግዲህ በሥላሴ አንድነትና ሶስትነት ላይ የተነሱ ብዙ መናፍቃን መኖራቸውን እናውቃለን። በአብ ላይ የተነሳ መናፍቅ አለ። በወልድ በኢየሱስ ክርስቶስ ላይ የተነሳ መናፍቅ አለ። በመንፈስ ቅዱስ ላይ የተነሳ መናፍቅ አለ። በእያንዳንዳቸው ላይ ማለት ነው። እነዚህን አንዱን ከሶስቱ ለማሳነስ አንዱን ከሶስቱ ለማበላለጥ በሚል አስተምሮ የመጡ መናፍቃንን ለማስረዳት ለማስተማር ለነሱ መልስ ይሆን ዘንድ ለክርስቲያኖች ለእኛም ደግሞ እስከ ዓለም ፍጻሜ በዚህ ምድር ላይ ለምንኖር ለእኛ እውነተኛውን ትምህርት እውነተኛውን አስተምሮ እናውቅ ዘንድ አስተምረው ሐዋርያት ቤተክርስቲያን በዚህ ትምህርት ላይ እንድትመራ አድርገው ያስቀመጡት ትምህርት ነው። ምስጢረ ሥላሴ ማለት የአንድነት የሶስትነት ምስጢር ማለት ነው። ምስጢረ ሥላሴ የሚለው ቃል ወይም ስለ ምስጢረ ሥላሴ ስንማር የሥላሴ አንድነትና ሶስትነት ምስጢር ማለት ነው። ስለ አንድነታቸውና ስለ ሶስትነታቸው ምስጢር የምንማርበት ነው። ምስጢር መባሉም በእምነት የተገለጠ
ያለ እምነትም የማይመረመር ስለሆነ ባለፈው ስለ ምስጢር አፈታት በሰፊው ስለተማርን በዛኛው የትምህርት ክፍላችን ላይ ታስታውሱት ይሆናል ስለ ምስጢር አፈታት። ስለዚህ የአንድነትና የሶስትነት ምስጢር ማለት ሲሆን ምስጢረ ሥላሴ ማለት ምስጢር መባሉ በእምነት የተገለጠ ነው። ያለ እምነት የማይመረመር ነው። ያለ እምነት ማወቅም መረዳትም አይቻልም። ያመኑ ሰዎች ላመኑ ሰዎችም ጭምር የሚገለጥ የሚታወቅ ዕውቀትና ትምህርት ነው ምስጢረ ሥላሴ። ስለዚህ ይሄውም አብ ወልድ መንፈስ ቅዱስ በስም በአካል በግብር ሶስት ሲሆኑ አብ ወልድ መንፈስ ቅዱስ በስም በአካል በግብር ሶስት ሲሆኑ በባህሪ በሕልውና በመለኮት ደግሞ አንድ ናቸው። እንደዚህ ባለ ድንቅ ነገር አንድ ሲሆኑ ሶስት ሲሆኑ አንድ ይባላሉና ይህም ልዩ ሶስትነት ረቂቅና በሰው አእምሮ የማይመረመር ስለሆነ ምስጢር ይባላል። አሁን ምስጢር ለምን ይባላል ወይም ምስጢር ስለመባሉ ማብራሪያ እየሰጠን ነው ማለት ነው፣ እየተብራራ ነው። ሶስትነት ይህም ልዩ ሶስትነት ረቂቅ እና በሰው አእምሮ የማይመረመር ስለሆነ ምስጢር ይባላል። ስለዚህም በአንድ አምላክ በሶስት አካላት እናምናለን። በስንት አምላክ? በአንድ አምላክ በስንት አካላት? በሶስት አካላት። አብ ወልድ መንፈስ ቅዱስ ስንል አብ የራሱ አካል አለው፣ ወልድ የራሱ አካል አለው፣ መንፈስ ቅዱስ የራሱ አካል አለው። ሶስት አምላክ ግን አይደሉም። ስንት አምላክ ናቸው? አንድ አምላክ ብለን የምናመልከው የምናመሰግነው አምላክ አንድ አምላክ ሶስት አካላት ያሉት ማለት ነው። አብ ወልድ መንፈስ ቅዱስ በሶስቱ አካላት። ስለዚህም በአንድ አምላክ በሶስቱ አካላት እናምናለን። የክርስትና ዶግማ ወይም መሰረተ እምነት በምስጢረ ሥላሴ ላይ የተመሰረተ ነው። አብዛኛው የቤተክርስቲያናችን አስተምሮ ባለፈው እንደተናገርነው የክርስትና የዶግማ ትምህርታችን መሰረተ እምነታችን በምስጢረ ሥላሴ ላይ የተመሰረተ ነው። ምስጢረ ሥላሴ የእምነታችን ዋነኛው ምሰሶ ነው። በመዳን ትምህርት ውስጥ የመጀመሪያውን ደረጃ የሚይዘው ምስጢረ ሥላሴ ነው። ኦርደሩም መጀመሪያ አምስቱ አዕማደ ምስጢራትን ስንማር ወይም ስንዘረዝር የመጀመሪያ ላይ የሚቀመጠው ምስጢረ ሥላሴ የእምነታችን ዋና መሰረታዊ ትምህርት እሱ ላይ ስላለ ነው። ለመዳናችንም መሰረት ነው ይላል። ክርስቲያኖች ሁላችንም የተጠመቅነው በሥላሴ ስም ነው። በማን ስም ነው? በሥላሴ በአብ በወልድ በመንፈስ ቅዱስ ስም አይደለም። ሐዋርያት ወደ ዓለም ሂዱና ጌታችን ኢየሱስ ክርስቶስ የማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ እንደተገለጠው ወደ ዓለም ሁሉ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃቸዋቸው ደቀ መዛሙርቴ እንዲሆኑ አድርጓቸው ይላል ብሎ ባስተማረው መሰረት ሐዋርያት ወደ ዓለም ሄደው በአብ በወልድ በመንፈስ ቅዱስ ስም አጠመቁ። ስለዚህ ወደ ክርስትና ሃይማኖት የሚመጣ ወደ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን የሚመጣ ሰው ከእግዚአብሔር የሚወለድ ሰው ልጅነት የሚያገኘው በማን ስም ተጠምቆ ነው? በአብ በወልድ በመንፈስ ቅዱስ ስም በሥላሴ ስም ማለት ነው። ስለዚህ ለመዳናችን መሰረት ነው ማለት ነው። የስራችንን ሁሉ መጀመሪያ አድርገን በስመ አብ ወወልድ ወመንፈስ ቅዱስ ስንል በሥላሴ ማመናችንን እየመሰከርን ነው። ማንኛውም መንፈሳዊ ስራ በምንሰራበት ጊዜ የምንጀምረው ስራችንን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለን ነው አይደለም? እምነታችንን የምንገልጸው በእግዚአብሔር ማመናችን እግዚአብሔርን ማምለካችንን የምንገልጸው በዚህ ስለሆነ በአንደበታችን ተናግረን መስክረን የሥላሴን ስም ጠርተን ነው ስራችንን የምንጀምረው። በቤተ ክርስቲያን የትኛውም አገልግሎት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ሳይባል አይጀምርም። የትኛውም ጸሎት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ሳይል አይጀምርም። ምንም አይነት ጸሎት የጸሎት መጻሕፍቶችን በሙሉ ብታዩቸው ምን ብሎ ነው የሚጀምሩት? በስመ አብ ወወልድ ወመንፈስ ቅዱስ ብሎ ማለት። ቅዳሴ ሲገባ ካህኑ የመጀመሪያው እቺ ቀን ምን የምታስፈራ ናት፣ እቺ ቀን ምን የምትደንቅ ናት ብሎ ሳይጀምር አስቀድሞ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ሚመጠን ግርም ዛቲ ዕለት ብሎ ይጀምራል። ስለዚህ የመንፈሳዊ ስራችንን የምንጀምረው በስመ አብ ወወልድ ወመንፈስ ቅዱስ ብለን ነው። የስራችን ሁሉ መጀመሪያ አድርገን በስመ አብ ወወልድ ወመንፈስ ቅዱስ ስንልም በሥላሴ ማመናችንን
እየመሰከርን ነው። በስራችን መጨረሻም ምስጋና ለአብ ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን እንላለን። ይህ ምስክርነት ነው። በስላሴ ማመናችንን በስላሴ አንድነትና ሶስትነት ማመናችንን የምንመሰክርበት በስራ የምንገልጥበት ነው ማለት ነው። ስለዚህ ሆኖም ግን ምስጢረ ስላሴ ለሰው አእምሮ እጅግ የረቀቀ ስለሆነ የሰው አእምሮ ሊያውቅ የሚችለው እግዚአብሔር በገለጠለት መጠን ብቻ ነው። ይህ ሁሉ የምንናገረው መንፈሳዊ ነገር መንፈሳዊ እውቀት ምስጢረ ስላሴን በሚመለከት የምንገልጠው ነገር ሁሉ እግዚአብሔር በገለጠልን መጠን አባቶቻችን እግዚአብሔር በገለጠላቸው መጠን የነገሩን ያሳወቁን ያስተማሩን እንጂ ስለ ስላሴ አንድነትና ሶስትነት እኛ ተመራምረን ወይም ደግሞ ከእውቀታችን የተነሳ እንዲህ ነው ብለን ድምዳሜ ሰጥተን ማለፍ አንችልም። ለዚህ ነው ቅድም በመግቢያ ላይ ምንም አይነት በዚህ የምስጢረ ስላሴ ትምህርት ላይ የተቀመጠውን ትምህርት በእምነት የምንቀበለውና የምንማረው እንጂ አንዳች የምርምር ሀሳብ በዚያ ላይ እንዳንጨምር ያልኩት የስላሴ ትምህርት የማይመረመር ስለሆነ በአጠቃላይ መለኮታዊ የሆነ ስለ እግዚአብሔር የምንማረው ትምህርት በእምነት የምንቀበለው ነው እንጂ ምንም አይነት የምርምር ሀሳብ የምንጨምርበት የምንመራመርበት አይደለም። በእምነት የሚቀበሉት ስለሆነ ስለዚህም እንግዲህ ባለፈው በትምህርታችን መጨረሻ ላይ ስለ ምስጢረ ስላሴ በቀጣይ ትምህርታችን እንማራለን ስላችሁ ስላሴ አንድም ሶስትም ናቸው። ስላሴ ስንት ናቸው ብለናል? አንድም ሶስትም ናቸው። አንድነታቸው በምንድን ነው? ሶስትነታቸው በምንድን ነው ብለን ባለፈው በሚቀጥለው ክፍላችን እንማራለን ባልኩት መሰረት አሁን እንደ መግቢያ ያየነው ወደ ቀጥታ የአንድነት ምስጢር ወይም የስላሴ አንድነትና ሶስትነት ምንድን ነው፣ አንድነታቸው በምንድን ነው የሚለውን እናያለን። ስለ ስላሴ አንድነትና ሶስትነት ስናነሳ ቀድመን የምንመለከተው አንድነትን ነው። ይህም የሆነበት ምክንያት ለአንድነታቸውና ለሶስትነታቸው መቀዳደም ኖሮበት ሳይሆን የቁጥር መሰረት አንድ ስለሆነ በዚያው ለመጀመር ነው። አባቶቻችን ባስተማሩት እንዘ አሐዱ ሰለስቱ ወእንዘ ሰለስቱ አሐዱ እንዳሉት የቁጥር መጀመሪያ አንድ ስለሆነ በመጀመሪያ እግዚአብሔርን የምናውቀው እግዚአብሔር በሚለው በአንድነት ስሙ ጭምር ስለሆነ ስለ እግዚአብሔር አንድነት ቀድመን በማወቅ እንጀምራለን ማለት ነው። ስላሴ ሶስት ናቸው ስንል እንደ አብርሃም፣ እንደ ይስሐቅ፣ እንደ ያዕቆብ እየተነጣጠለና በክብርም ሆነ በዘመን የሚበላለጥ የሚቀዳደም ማለታችን አይደለም። በቅዳሴ ማርያም ላይ ተገልጿል። በደንብ ሰምታችሁ ከሆነ የስላሴን አንድነታቸውን ሶስትነታቸውን በደንብ አድርጎ ቅዳሴ ማርያም በደንብ ይናገራል። አባ ሕርያቆስ በጻፈው መልእክት ላይ ቅዳሴ መጽሐፉ ላይ ማለት ነው። እንደ አብርሃም፣ እንደ ይስሐቅ፣ እንደ ያዕቆብ በዘመን በእድሜ እንደሚቀዳደሙት አይደለም። የስላሴ አንድነትና ሶስትነት እንደዚህ አይደለም። የስላሴን ሶስትነታቸውን አንድነታቸውን ለሰው አእምሮ በሚገባ መልኩ በምሳሌ በዚያው በቅዳሴው ላይ ሕርያቆስ እንደገለጸው በምሳሌ የተቀመጡት ነገሮች ሁሉ እኛን እንድንረዳ በእኛ አእምሮ ልክ ለመረዳት የተቀመጡ ምሳሌዎች ናቸው እንጂ ከኛ አእምሮ ከምንረዳው በላይ ናቸው ማለት ነው። ስለዚህ ስለ አንድነታቸው ስንመለከት የስላሴን አንድነትና ሶስትነት ስንመለከት ስላሴ ሶስት ሲሆኑ አንድ ናቸው። አንድ ናቸው ስንል ከሰው ሁሉ ቀዳሚ ሆኖ እንደተፈጠረው እንደ አዳም ሶስትነትን የሚጠቀልል መቀላቀል ማለታችን አይደለም። አንድ ሲሆኑ ሶስት ናቸው እንጂ ቅዳሴ ማርያም ላይ እንደዚሁ ቅድም እንደገለጽኩት ስላሴ ቅድስት ተብሎ በሴት አንቀጽ መጠራታቸው ወላዲያነ ዓለምን ያስገኙ መሆናቸውን ለማጠየቅ ነው። እዚህ ጋር ስላሴ የሚለውን ስም ብዙ ጊዜ ቅዱስ ስላሴ ሳይሆን የምንለው ቅድስት ስላሴ ነው የምንለው አይደለም። በሴት አንቀጽ ነው ቅድስት ስላሴ ተብሎ የሚጠሩት። ለምንድን ነው? አባቶቻችን በትርጓሜ ሲያስተምሩ ወላዲያነ ዓለም ስለሆኑ ዓለምን የወለዱ ሴት ወላጅ እናት ስለሆነች ነው ሴት የምትባለው። ስለዚህ ዓለምን የወለዱት ደግሞ ስላሴ ስለሆኑ
በሴት አንቀጽ መጠራታቸው ቅድስት መባላቸው ወላዲተ ዓለምን ያስገኙ መሆናቸውን ለማጠየቅ ነው። እናት ለልጇ ስለምታዝንና ስለምትራራ ሥላሴም ለፍጥረታቸው ምሕረታቸው ዘላለማዊ ነውና ቅድስት ይባላሉ የሚለውን እዚህ ጋር ለማስገንዘብ ያክል ለመጥቀስ ነው። እንግዲህ አንድነታቸው በምንድንና በምንድን ነው? ይሄ መሰረታዊ ነገር ነው። በደንብ ልናውቅ የሚገባን ነገር ነው። አንደኛ በባህሪ አንድ ናቸው። ሥላሴ አንድነታቸው በምንድን ነው ስንል የመጀመሪያው በባህሪ አንድ ናቸው። አብ ወልድ መንፈስ ቅዱስ ባህሪያቸው አንድ ነው። ባህሪ ማለት ምንነትን የሚያሳይ ነው ሲሆን የእግዚአብሔር ባህሪ የሚባሉትን የመለኮትነቱ ባህሪያት ናቸው። መለኮትነት የስሉስ ቅዱስ ወይም የሥላሴ የሶስቱ አካላት ባህሪያቸው፣ አብ መለኮታዊ ባህሪው፣ ወልድ መለኮታዊ ባህሪው፣ መንፈስ ቅዱስ መለኮታዊ ባህሪያቸው ሶስቱም አንድ ነው ማለት ነው። ስለዚህ በባህሪ አንድ ናቸው። ባህሪ የሚለው ቃል ብህረ ወይም ተንጣለለ፣ ሰፋ፣ ዘረጋ ከሚለው ግስ የወጣ ሲሆን ስርወ ግሱ ወይም የተገኘበት ባህሪ አካል ስራውን የሚሰራበት መሳሪያ ነው። አካል ስራውን የሚሰራበት መሳሪያ ነው። ባህሪ በውስጥ ያለ በአካል ውስጥ ያለ ስራውን የሚሰራበት መሳሪያ ነው። የአካል ባህሪ አካል ስራውን የሚሰራበት መሳሪያ ነው። ባህሪና አካል እንደ አጽቅና እንደ ስር አንድ ናቸው፣ አይለያዩም። ባህሪ በአካል ውስጥ ነው ያለው። አካልና ባህሪ አይለያዩም፣ አንድ ናቸው። ነገር ግን የአብ አካልና የወልድ አካል በምስጢረ ሥላሴ ትምህርት ውስጥ አንድ ናቸው አንልም። አብ የራሱ አካል አለው፣ ወልድ የራሱ አካል አለው፣ መንፈስ ቅዱስ የራሱ አካል አለው። በሶስቱም አካል ውስጥ ግን አንድ ባህሪ አለ። የአምላክነት የመለኮትነት ባህሪ አለ ማለት ነው። ስለዚህ ባህሪና አካል እንደ አጽቅና እንደ ስር አንድ ናቸው፣ አይለያዩም። አንዱ ያለ አንዱ መኖር አይችልም። በአብ ውስጥ ያለው ባህሪ በወልድ ውስጥም ያለው ባህሪ አንድ ነው። በመንፈስ ቅዱስ ውስጥም ያለው ባህሪ አንድ ነው ማለት ነው። ሥላሴ በባህሪ ረቂቅ ናቸው። በዚህም ርቀታቸው በፍጥረት ሁሉ ምሉዓን ህዱራን ናቸው። ባህሪያቸውም የማይራብ የማይጠማ። እንግዲህ የስሉስ ቅዱስ የሥላሴ መለኮታዊ ባህሪ የሚጠማ አይደለም፣ የሚራብ አይደለም፣ የሚደክም አይደለም፣ የሚታመም አይደለም። እነዚህ ሁሉ ባህሪ የመራብ የመጠማት የመድከም ባህሪ በፍጥረት ባህሪ ውስጥ ያሉ ናቸው፣ ወይም በሰው እና በሚንቀሳቀሱ እንስሳት አራዊት ውስጥ ያለ ባህሪ ነው እንጂ እግዚአብሔር መለኮታዊ ባህሪው የሚጠማ አይደለም፣ የሚራብ አይደለም፣ የሚደክም አይደለም። የአምላክነት ባህሪ ስለሆነ ስለዚህ የማይሞትም ሕያው ነው። የማይሞት ሕያው ባህሪ ክርስቶስ ሞተ ስንል በሰው ባህሪ የሰውን ባህሪ ወይም የሰውን ባህሪ ስለተካፈለ የሰውን ስጋ ስለለበሰ ሞተ በስጋ እንላለን እንጂ በባህሪ ሞት የለበትም። ቅዱስ ባስልዮስ በማክሰኞ ሊጦን የሚባል ጸሎት አለ በቤተክርስቲያናችን። በዚህ ሊጦን ውስጥ ስምከ ሕያው ዘኢይመውት ብሎ አስቀምጧል። ስምከ ሕያው ዘኢይመውት ማለት ስምህ የማይሞት ዘላለማዊ ነው። ክርስቶስ የማይሞት ዘላለማዊ ባህሪ ያለው አምላክ ሲሆን በሰው ባህሪው የሰውን ስጋ በመልበሱ ሞተ በስጋ እንላለን ማለት ነው። ሁለተኛ በመለኮት መለኮት ማለት መለከ ወይም ገዛ ከሚለው የግዕዝ ግስ የወጣ ሆኖ ግዛት ማለት ነው። መለኮት ወይም በዕብራይስጥ ቋንቋ ማላኹት ነው የሚሉት። በዕብራይስጥ መንግስት ማለት ነው፣ ወይም ገዢ እንደማለት ነው። መለኮት የሚለው መለከ የሚለው ቃል በቃል ገዛ የሚለውን ትርጉም የሚሰጥ ሲሆን መግዛት የመንግስትነት ወይም ደግሞ የገዥነት ስልጣን ነው። ዓለምን የሚገዛ ከመሆኑ የተነሳ ለእግዚአብሔር ብቻ የሚሰጥ መለኮታዊ ባህሪው ነው። በመለኮት እግዚአብሔር
ዓለምን የሚገዛ አምላክ ስለሆነ በመለኮት አንድ ናቸው። አብ ወልድ መንፈስ ቅዱስ በመለኮት አንድ ናቸው። ዓለምን በመግዛት አንድ ናቸው። ዓለምን በመፍጠር አንድ ናቸው። ዓለምን አሳልፎ ደግሞ ወደዚህ ዓለም ዳግም መጥቶ ዓለምን በመፍረድ ዓለምን በማሳለፍ መለኮታዊ ባህሪያቸው ዘላለም በዙፋን ላይ ተቀምጦ ይህንን ዓለም መግዛትና ማስተዳደር ዓለምን ማሳለፍ መለኮታዊ ባህሪ የእግዚአብሔር ነው ማለት ነው። ስለዚህ በግዕዝ ግን ባህሪ፣ አገዛዝ፣ ስልጣን ማለት ነው። እንግዲህ አብ ወልድ መንፈስ ቅዱስ በመለኮት ይህም ማለት በግዛት በመንግስት አንድ ናቸው። አብ አልተፈጠረም፣ ወልድም አልተፈጠረም፣ መንፈስ ቅዱስም አልተፈጠረም። ሶስቱም አካላት ከዚህ ጀምሮ ነበሩ፣ የማይባልላቸው ዘላለማዊ ናቸው። እንግዲህ ዓለምን ከመፍጠራቸው ጋር ተያይዞ የተቀመጠ ሀሳብ ነው። ዓለምን የፈጠሩ ዓለምን ፈጥሮ የሚገዙ ዓለምን ፈጥሮ የሚገዛ ስንል በአንድ መለኮት መለከ ገዛ የሚለው ቃል አስተዳደረ፣ ገዛ ወይም ደግሞ ገዥነት፣ መንግስትነት የሚያመለክት ስለሆነ ዓለምን የፈጠሩት ፈጥረውም የሚገዙት ወደፊትም የሚያሳልፉት እነሱ ናቸው። አንድ ባህሪ አንድ መለኮት ስላላቸው ሶስቱ አካላት በህልውና ተገናዝበው ይኖራሉ እንጂ አይከፋፈሉም። አብ ወልድ መንፈስ ቅዱስ በመካከላቸው መከፋፈል የለባቸው። በህልውና ተገናዝበው ይኖራሉ እንጂ አይከፋፈሉም። አብ ከዚህ ጊዜ ጀምሮ ነው የነበረው፣ ወልድ ከዚህ ጊዜ ጀምሮ ነው የነበረው፣ መንፈስ ቅዱስ ከዚህ ጊዜ ጀምሮ ነው የነበረው ብለን የምንከፋፍለው አይደለም። አርዮስ ስህተት ውስጥ የገባው በነገራችን ላይ በመጽሐፈ ምሳሌ ላይ አንድ የተቀመጠ ቃል አለ። እሱን መሰረት አድርጎ በአብ እንደተፈጠረ ወልድ በአብ ከሆነ ጊዜ በኋላ እንደተፈጠረ ትቤ ጥበብ ፈጠረተን የሚል ቃል በመጽሐፈ ምሳሌ ላይ አለ። ያንን ምሳሌ በተሳሳተ መንገድ ተረዳው። ያንንም ልዩ ልዩ የአተረጓጎም ስልቶችን እያወጣ እየተረጎመ ማስተማር ጀመረና አብ ማነው ወልድ በአብ የተፈጠረ ነው የሚል አስተሳሰብ ውስጥ ገባ ማለት ነው እንጂ ከመሰረቱ ከዚህ ትምህርት በፊት ይህንን ትምህርት ማስተማር ከመጀመሩ በፊት አርዮስ እንደ ሌሎቹ አባቶቻችን ሊቀ ጳጳስ ነው የነበረው። እንደ ሌሎቹ አባቶቻችን የቤተክርስቲያን አባት ነው የነበረው። ነገር ግን እዚህ ትምህርት ላይ ቅድም እንዳልኳችሁ ወደ መመራመር ውስጥ ሲገባ መጽሐፍ ቅዱስ ላይ ያለውን ሀሳብ በመንፈስ ቅዱስ መሪነትና ትክክለኛውን የአባቶችን ትምህርትና እውቀት ተከትሎ ከመሄድ ይልቅ በእውቀት ብዛት መመራመርን ሲያበዛ ወደ ተሳሳተ አስተምሮ ውስጥ ገባ ማለት ነው። ለዚህ ነው እንዳትመራመሩ ያልኩት ቅድም። አብ ወልድ መንፈስ ቅዱስ ሳይቀዳደሙ ሳይበላለጡ ሳይቀላቀሉ የነበሩ ያሉ ወደፊትም የሚኖሩ ናቸው። ወልድ ከዚህ ጊዜ በኋላ ነው የነበረው፣ መንፈስ ቅዱስ በዚህ ጊዜ ነው የነበረው፣ አብ በዚህ ጊዜ ነው የነበረው የሚባሉ አይደሉም። ይሄ ቃል ይሄን ነው የሚገልጸው። ሶስቱ አካላት በህልውና በመኖር ማለት ነው ተገናዝበው ይኖራሉ እንጂ አይከፋፈሉም፣ አይነጣጠሉም። እያንዳንዳቸው አካላት በመለኮታዊ ባህሪያቸው አንድ ናቸው። ሐዋርያው ይህንን ሲያስረዳ ምን ይላል? በአንደኛ ቆሮንቶስ ምዕራፍ 8 ቁጥር 4 ላይ ከአንዱም በቀር ማንም አምላክ እንደሌለ እናውቃለን ይላል። ከአንዱም በቀር ማለት አንዱ የተባለው እግዚአብሔር ነው። እግዚአብሔር ሶስት አካላት አሉት። ቅድም እንዳልነው ሶስቱ አካላት አብ ወልድ መንፈስ ቅዱስ ነው። ነገር ግን ሶስት አምላክ አይደለም የምንለው አንድ አምላክ ነው የምንለው ማለት ነው። ስለዚህ ይሄንን ነው ከአንዱም በቀር ማንም አምላክ እንደሌለ እናውቃለን በማለት ቅዱስ ጳውሎስ የሚናገረው። በአጠቃላይ ሥላሴ አንድ ሲሆኑ ሶስት፣ አንድ ሲሆኑ ስንት? ሶስት፣ ሶስት ሲሆኑ ደግሞ አንድ ናቸው። አንድነቱ ሶስትነቱን ሳይጠቀልለው በደንብ እዚህ ጋር መያዝ ያለብን ነገር አንድነቱ ሶስትነቱን ሳይጠቀልለው፣ ሶስትነቱ ደግሞ አንድነቱን ሳይከፋፍለው፣ ሶስት መሆናቸው አንድነታቸውን ሳይከፋፍል፣ አንድ መሆናቸው ሶስትነታቸውን ሳይጠቀልል፣ ሶስት ናቸው ስንል ሶስትነታቸውን አንድነታቸው ጠቅልሎ ሳያጠፋው ሶስትነታቸው አንድነት በአንድነት በሶስትነት ጸንተው የሚኖሩ ማለት ነው።
ሶስት ሲሆኑ አንድ ሲሆኑ ሶስት ብለን ሶስትነቱ አንድነቱ ሳይከፋፍለው በህልውና ተገናዝበው የሚኖሩ ናቸው። ሥላሴ በአካላት ሶስት ሲሆኑ በባህሪ በመለኮት አንድ ናቸው። አንድ እግዚአብሔር አንድ አምላክ ናቸው። ይህንን ሲያስረዱ መጽሐፍት እንዲህ ይላሉ። በዚህ በኦሪት ዘጸአት ምዕራፍ 6 ቁጥር 4 ላይ እንዲሁም ቅዱስ ጳውሎስ ለኤፌሶን የተጻፈው መልእክቱ ላይ 4 ቁጥር 5 ላይ እስራኤል ሆይ ስማ እግዚአብሔር አምላካችን አንድ እግዚአብሔር ነው ብሎ ይናገራል። ኤፌሶን ላይም ቅዱስ ጳውሎስ አንድ እግዚአብሔር የሚለውን ትምህርት አስቀምጧል። እንግዲህ በባህሪ አንድ ናቸው ብለናል። እያየን ያለነው ስለ ሥላሴ አንድነት ነው። አንድነታቸው በምንድን ነው ስንባል በባህሪ በመለኮት አይተናል። ሶስተኛ በህልውና ህልውና ማለት በመኖር ማለት ነው። አለወ የሚለው ቃል ግዕዝ ነው፣ ኖረ ማለት ነው። ሲተረጎም በአማርኛ ህልውና ማለት መኖር፣ በመኖር አንድ ናቸው። ህልውና ማለት ነዋሪነት ወይም ኑሮ አነዋወር ማለት ነው። ሥላሴ በህልውና አንድ ናቸው። በነገረ መለኮት ቋንቋ አፈታት ግን አብ በወልድና በመንፈስ ቅዱስ ህልው ሆኖ፣ ወልድ በአብና በመንፈስ ቅዱስ ህልው ሆኖ፣ መንፈስ ቅዱስ በአብና በወልድ ህልው ሆኖ በመኖር አንድ ናቸው ማለት ነው። ትንሽ ረቀቅ ይላል። እናንተ ግን ቀደም ብለን እንደገለጽ ነው በህልውና አንድ ናቸው የሚለውን እንድትይዙ ነው የምፈልገው። ምክንያቱም በስነ መለኮት ቋንቋ የተገለጸውን ለመረዳት ምናልባትም ትንሽ ወደ ስነ መለኮት ትምህርት መጠጋት የበለጠ ጊዜ ወስዶ መማርና ማንበብ ይጠይቃል ብዬ አስባለሁ። ትንሽ ኮንፊውዝ የሚያደርግ ነገር እንዳይኖርባችሁ አብ በወልድና በመንፈስ ቅዱስ ውስጥ ህልው የአብ ህልውና በአብም በመንፈስ የአብ ህልውና በወልድም በመንፈስ ቅዱስም የወልድ ህልውና በአብም በመንፈስ ቅዱስም የመንፈስ ቅዱስ ህልውና በአብም በወልድም። ግልጽ ነው አይደለም? አንዱ በአንዱ ውስጥ ህልው ነው ማለት ነው። ህልው ሆኖ ይኖራል። የአብ ህልውና በወልድም በመንፈስ ቅዱስም ውስጥ ነው። የወልድ ህልውና በአብም በመንፈስ ቅዱስም ውስጥ ነው። የመንፈስ ቅዱስ ህልውና ደግሞ በአብም በወልድም ውስጥ ነው። አንዱ በአንዱ ውስጥ ይኖራል አለ ማለት ነው። ይሄንን ጌታችን ኢየሱስ ክርስቶስ ለፊልጶስ ምን ብሎ ተናግሯል? ምን ብሎ መልሷል? አብን አሳየንና ይበቃናል ብሎ ነበር። ትዝ ካላችሁ ጌታ ኢየሱስ ክርስቶስን ከእናንተ እሄዳለሁ፣ ስፍራ ላዘጋጅላችሁ እሄዳለሁ እያለ ጌታችን ሲናገር ፊልጶስ ምን ብሎ ጠየቀ? አብን አሳየንና ይበቃናል ብሎ ጠየቀው። ያን ጊዜ ምን አለ ጌታችን ኢየሱስ ክርስቶስ? እስካሁን ድረስ ከእናንተ ጋር ስኖር እንዴት አታውቁኝም? እንዴት አብን አሳየንና ይበቃናል ትለኛለህ? እኔን ያየ ማንን አየ? አብን አየ። ያ ማለት አብ በወልድ ውስጥ ህልው ነው። አብ በወልድ ውስጥ አለ። እኔን ያየ አብን አየ፣ አብን ያየ እኔን አየ፣ መንፈስ ቅዱስን አየ ማለት ነው። በሌላ ጠራ አንድ ናቸው፣ አይለያዩ። እኔ በአብ እንዳለው አብ በእኔ ውስጥ እንዳለ በሚል ጌታችን ብዙ ቦታ ገልጿል። እኔ በአብ እንዳለው አብን በእኔ እንዳለ አታምንምን በማለት ዮሐንስ ወንጌል ምዕራፍ 14 ቁጥር 10 ላይ ገልጾታል። በሌላ አባባልም ህልውና ሶስትነታቸውን ሳይጠቀልለው ሶስትነትም አንድነታቸውን ህልውናውን ሳይከፋፍለው አንዱ ከአንዱ ጋር ተገናዝቦ በአንድነት መኖር ነው። ይህም በኩነት የበለጠ ይብራራል ይላል። የኩነት ወይም የሁኔታ ሶስትነታቸውን በተመለከተ በህልውና በአኗኗር እያገናዘቡ በአንድ መለኮት የነበሩ ያሉ የሚኖሩ ናቸውና ይላል። እንግዲህ የሥላሴ አንድነታቸውን በዚህ መልኩ ባጭሩ ለመግለጽ ሞክረናል ማለት ነው። ሥላሴ አንድ ናቸው ስንል በባህሪ፣ በመለኮት፣ በህልውና፣ በአገዛዝ ብለንም ሌሎች መለኮታዊ ነገሮችን ልንጠቅስ እንችላለን። ግን መሰረታዊ ነገሩ ሥላሴ
አንድም ሶስትም ናቸው። አንድነታቸው በምንድን ነው? በባህሪ፣ በመለኮት፣ በህልውና ብለን ለሌሎች ማስተማር እንችላለን ማለት ነው። ሁለተኛው የሶስትነት ሚስጥር ነው። አንድም ሶስትም ናቸው ስንል የአንድነታቸውን ነገር አይተናል። አሁን ደግሞ የሶስትነታቸው ነው። ሶስትነታቸው በምንድን ነው? በምንድን ነው ሶስት የሚባሉት? ማን ነው የሚጠቅስልኝ? ሶስትነታቸው በምንድን ነው? ሥላሴ አንድም ሶስትም ናቸው ስንል አንድነታቸውን አይተናል። ሶስትነታቸው ወንድማችን በስም በአካል በግብር እግዚአብሔር ይስጥልን። አንድነታቸውን ስንል የመጀመሪያው በስም ነው። ማን ነው? ሶስትነታቸውን ስንል ይቅርታ፣ የመጀመሪያው በስም ነው። የስም ሶስትነት ስንል አብ ወልድ መንፈስ ቅዱስ በመባል ነው። አብ ወልድ መንፈስ ቅዱስ ስንል የአብ ስሙ አብ ነው፣ የወልድ ስሙ ወልድ ነው፣ የመንፈስ ቅዱስ ስሙ መንፈስ ቅዱስ ነው። የእያንዳንዳቸው ስማቸው የራሳቸው ነው። የስም ሶስትነት ይሄ እንግዲህ ይህንን ቅድም እንደጠቀስነው ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ የገለጸውን እንደ ምሳሌ ለመጥቀስ ሞክራለሁ። ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ሂዱና በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው ሲል በስም ሶስት መሆናቸው እዚህ ጋር እንድንረዳ ያደርጋል ማለት ነው። ሌላው አብ በራሱ ስም አብ ይባላል እንጂ ወልድ መንፈስ ቅዱስ አይባልም። ሶስቱም በየስማቸው ይጠራሉ። ሃይማኖተ አበው ላይ ምዕራፍ 11ኛ ምዕራፍ ላይ ክፍል 1 እስከ 7 በተጠቀሰው ክፍል ላይ ይሄንን በደንብ ይገልጽልናል። ሥላሴ ማለት ሶስትነት ማለት ሲሆን የአብ የወልድና የመንፈስ ቅዱስ የሶስትነት ጥቅል ስማቸው ነው። ባለፈው እንደገለጽኩላችሁ እግዚአብሔር ስንል በአንድነት የሚጠሩበት ስማቸው ሆኖ ሥላሴ የሚለውን ሳይገለጥ ወይም በማናቀው በትምህርት በእውቀት ባልተገለጸበት ሁኔታ እግዚአብሔር የሚለው ቃል በተደጋጋሚ በተለያየ መንገድ ሲገለጽልን የእግዚአብሔር ወይም የመለኮት የሥላሴ ጥቅል ስማቸው ነው። እዚህ ጋር የአብ የወልድ የመንፈስ ቅዱስ የሶስትነታቸውን ስም ጠቅልሎ የሚገልጽልን ስም ሥላሴ የሚለው ቃል ነው። ሶስትነት ወይም ልዩ ሶስትነት ቅድም ብለን የጠቀስነው የአብ የወልድና የመንፈስ ቅዱስ የሶስትነት ጥቅል ስማቸው ነው። ሥላሴ በምንልበት ጊዜም አብ ወልድ መንፈስ ቅዱስ ማለታችን ነው ማለት ነው። እንደ ቤተክርስቲያናችን አስተምሮ ወይም እንደ ኦርቶዶክሳዊ ክርስቲያን ሥላሴ ብለን ስንጠራ አብ ወልድ መንፈስ ቅዱስ ማለታችን ነው። ቅድስት ሥላሴ ሳንል ሥላሴ ብቻ ብንል ምናልባትም በተለምዶ ልንረዳው እንችላለን እንጂ አብ ወልድ መንፈስ ቅዱስን የሚገልጸው ቅድስት ሥላሴ የሚለው ምክንያቱም ልዩ ሶስትነት ብለናል ቅድም። ልዩ ሶስትነት ከሌሎች ሶስትነቶች ሌላ ሶስት ከሚባሉ ነገሮች ሁሉ የተለየ የሚያደርገው ልዩ ሶስትነት ስለሆነ ቅድስት ሥላሴ ብለን እንጠራለን ማለት ነው። ሁለተኛ ወንድማችን እንደገለጸልን በስም፣ ሁለተኛ በግብር። ሥላሴ በግብር ሶስት ናቸው። ግብር የሚለው ቃል ስራ ማለት ነው፣ በስራ ማለት ነው። ግብር ማለት ስራ ማለት ነው። ሥላሴ በግብር ሶስት ናቸው ስንል የአብ ግብሩ መውለድ ነው፣ ማስረጽ ነው። የወልድ ግብሩ መወለድ ነው፣ የመንፈስ ቅዱስ ግብሩ መስረጽ ነው። የአብ ግብሩ ምንድነው? መውለድ ነው ስንል ወልድን የወለደው ማን ነው? አብ ነው አይደለም? መቼ ነው የወለደው? አናውቅም። ዘመን የትኛው ዘመን በየትኛው ጊዜ ወልድ ከአብ ተወለደ አንልም። ቅድመ ዓለም ዘመን የማይቆጠርለት ቅድመ ዓለም ከአባቱ ከአብ የተወለደ እንላለን። ኢየሱስ ክርስቶስ ሁለት ልደታት አሉት ስንል ቅድመ ዓለም ከአብ ከአባቱ የተወለደበት ልደቱ አንድ፣ ድህረ ዓለም ከእመቤታችን ከቅድስት ድንግል ማርያም የተወለደበት ልደቱ ሁለት እንላለን ማለት ነው።
ስለዚህ ክርስቶስ ሁለት ልደት አለው፣ ሁለት ጊዜ ተወልዷል ማለት ነው። አንደኛው የመጀመሪያው ልደት ከአባቱ ከአብ ያለ እናት የተወለደበት፣ ድህረ ዓለም ደግሞ ከእመቤታችን ከድንግል ማርያም ከቅድስት ድንግል ማርያም ያለ አባት የተወለደበት ልደት ሁለተኛው ልደቱ ነው። ስለዚህ ወነአምን ክልኤተ ልደታተ እንላለን። ስለዚህ የአብ ግብሩ ምንድነው? መውለድ ነው። ማንን? ወልድን። ሁለተኛ የአብ ግብሩ ምንድነው? ማስረጽ ነው። ማንን? መንፈስ ቅዱስን። መንፈስ ቅዱስ ከማን ነው የሰረጸው ስንል ከአብ። መንፈስ ቅዱስ ከአብ ነው የሚሰርጸው። መንፈስ ቅዱስ ዘሰረጸ እምአብ በዚህ በሃይማኖት በጸሎት ሃይማኖት ላይ ባለፈው እንደጠቀስኩላችሁ ዘሰረጸ እምአብ ብለን እናስቀምጠው መንፈስ ቅዱስ የሚገኘው ወይም የሚሰርጸው ከአብ ስለሆነ የአብ ግብሩ ወልድን መውለድ፣ ሁለተኛ መንፈስ ቅዱስን ማስረጽ ማለት ነው። ቀጥሎ የወልድ ግብሩ ምንድነው? መወለድ። ከማን? ከአብ። የአብ ግብሩ መወለድ ነው። የመንፈስ ቅዱስ ግብሩ መስረጽ ነው። ከማን? ከአባቱ ከአብ ከወልድ አባት ወይም ደግሞ ከዘላለማዊ አምላክ ከአብ መወለድ ማን ነው? መስረጽ ነው የመንፈስ ቅዱስ ግብሩ። አብ አባት ነው፣ ወልድ ልጅ ነው። መንፈስ ቅዱስ ከአብ ብቻ የሰረጸ ነው። ዮሐንስ ወንጌል ምዕራፍ 14 ቁጥር 26 ላይ ጌታችን ስለዚህ ነገር ተናግሯል። ሶስቱ አካላት አንድ መለኮት። እንግዲህ ሶስቱ አካላት ስንል አብ፣ ወልድ፣ መንፈስ ቅዱስ ብለን የጠቀስናቸው ናቸው። ግን አንድ አምላክ አንድ መለኮት እንላለን። ሶስቱም ስም አሃዱ እግዚአብሔር። ሶስቱ ስም አሃዱ እግዚአብሔር። ስማቸው ሶስት ነው፣ ነገር ግን ስንት አምላክ ስንት እግዚአብሔር? አንድ እግዚአብሔር። ሶስቱ ስም አሃዱ እግዚአብሔር እንዳለ አባ ሕርያቆስ በቅዳሴው ላይ ሰለስቱ ስም አሃዱ እግዚአብሔር ብሎ ጠቅሷል። እንዲህ ቢሆንም ግን አይቀድማቸውም አይበልጣቸውም። መጀመሪያና መጨረሻ የሌለው መጀመሪያውና መጨረሻው እርሱ የሆነ ዘላለማዊ ነው። አብ ይወልዳል እንጂ አይወለድም፣ ያሰርጻል እንጂ አይሰርጽም። አብ ይወልዳል እንጂ አይወለድም፣ መንፈስ ቅዱስን ያሰርጻል እንጂ አይሰርጽም። ምክንያቱም የአብ ግብሩ ማስረጽና መውለድ ስለሆነ ማለት ነው። ወልድ የእግዚአብሔር የአብ ልጅ ቃል ተብሎ ይጠራል። ሊቃውንትም የአብ ክንዱ ወይም እጁ ይሉታል። ቅድመ ዓለም ከአብ የተወለደ ነው። ተወለደ ሲባልም አብ ቀድሞት የነበረበት ጊዜ አለ ማለት አይደለም። ተወለደ ብለን ስንል ክርስቶስን ተወለደ ብለን ልደቱን ስንናገር አብ ከወልድ ወይም ከኢየሱስ ክርስቶስ አስቀድሞ ተለይቶት የነበረበት ዘመን አለ ማለታችን አይደለም። ይሄ ለአይምሮ እንትኑ ይከብዳል፣ ሲያስታስቡት ይከብዳል። ነገር ግን አምነን የምንቀበለው እውነት ነው። አምነን የምንቀበለው ትክክለኛ ነገር ነው። የእግዚአብሔር የአምላካችን የቅድስት ሥላሴ የስሉስ ቅዱስ አስተምሮ በዚህ መልኩ ይገለጣል ማለት ነው። ቅድመ ዓለም ከአብ የተወለደ ነው። ተወለደ ሲባልም አብ ቀድሞት የነበረበት ጊዜ አለ ማለት አይደለም። መወለዱም እንደ ሰው መወለድ ሳይሆን ከብርሃን የተገኘ ብርሃን ነው የምንለው። መወለዱ እንደ ሰው መወለድ አይደለም። አሁን ወልድ ቅድመ ዓለም ከአባቱ ከአብ ተወለደ ስንል ልደቱ እንደ ሰው አይደለም፣ ከብርሃን የተገኘ ብርሃን ተብሎ ተገልጿል በጸሎት ሃይማኖት ላይ። ከብርሃን የተገኘ ብርሃን ነው እንጂ ከብርሃን የተገኘ ብርሃን ከብርሃን የወጣ ከብርሃን የተገኘ ብርሃን የተወለደ ብርሃን ብለን እርሱን እንናገራለን ስለ ልደቱ እንጂ እንደ ሰው ልደት እንዲህ ተጸንሶ እንደዚህ ብሎ ተወለደ አንልም። ያንን የምንለው በዳግም ልደቱ ድህረ ዓለም የተወለደው ልደት ያንን ልደት ስንናገር ግን እንደ ሰው ተወልዷል እንላለን። በእመቤታችን ማኅፀን ተጸንሷል እንላለን። ያውም ቢሆን እንደ ሰው የማያስብ ነገር አለ። ምክንያቱም ሰው ሲወለድ እናት ብቻ ሳይሆን አባትም አለ አይደለም? እናት ብቻ ሳይሆን አባትም አለ። የአባትና የእናት የሁለቱ ውጤት ነው ሰው ሲወለድ። ኢየሱስ ክርስቶስ ሲወለድ ግን ያለ አባት ነው፣ ከእናት ብቻ ከእመቤታችን ከድንግል ማርያም ብቻ ከእናት ያለ አባት ተወለደ። ከአብ መወለዱ እንደ ሰው አይደለም።
የምንለው ተወለደ ሲባልም አብ ቀድሞት የነበረበት ጊዜ አለ ማለት አይደለም። መወለዱም እንደ ሰው መወለድ ሳይሆን ከብርሃን የተገኘ ብርሃን ነው ብለናል። መንፈስ ቅዱስም አምላክ ጌታ ነው። መንፈስ ቅዱስም አምላክ ጌታ ነው። ሕይወትን የሚሰጥ አምላክ ነው። ከአብ የሰረጸ ከአብ ከወልድ ጋር በአንድነት የምንሰግድለትና የምናመሰግነው አምላክ ነው ይላል። መንፈስ ቅዱስ ከአብ የሰረጸ ከአብ ከወልድ ጋር በአንድነት የምንሰግድለትና የምናመሰግነው መንፈስ ቅዱስ በልዩ አካሉ ከአብና ከወልድ ጋራ በአምላክነት በአንድነት ጸንቶ ለዘመናት የኖረ አምላክ ነው። ከአብና ከወልድ ጋራ የምንሰግድለት የምናመሰግነው አምላክ ነው መንፈስ ቅዱስ። እርሱም በነቢያት አድሮ የተናገረው ነው። አሁን እንግዲህ ባለፈው ሳምንት የመንፈስ ቅዱስ መውረድን በዓል ስናከብር መንፈስ ቅዱስ በሐዋርያት ላይ አደረ እንላለን። ከዛ ጊዜ ጀምሮ ይችን ዓለም የተረከባት ወይም ስራውን እየሰራ ያለ ክርስቲያኖችን ሁሉ ለበጎ ምግባር የሚያነሳሳ በጎ ስራ የሚያሰራ ንስሐ እንዲገቡ የሚያደርግ ወደ ቤተክርስቲያን እንዲመጡ የሚያነሳሳ የሚገፋፋቸው መንፈስ ቅዱስ ነው። የመንፈስ ቅዱስ ስራ ነው። የእግዚአብሔር መንፈስ ቅዱስ ማንኛውም መንፈሳዊ ስራዎች በእግዚአብሔር መንፈስ ቅዱስ አነሳሽነት የሚሰሩ ናቸው። ስለዚህ በሐዋርያት ላይ አድሮ እየተናገረ ነው። በሐዋርያት ላይ አድሮ ዛሬም በመምህራን ላይ አድሮ የሚናገር የሚያስተምር የሚገስጽ እውነቱን የሚያሳይ መንፈስ ቅዱስ ነው ማለት ነው። መንፈስ ቅዱስ በሌላ አጠራር እስትንፋስ ተብሎ ነው የሚጠራው። እስትንፋስ ተብሎ ይጠራል። ይህም ማለት ሊቃውንት አባቶች ሲናገሩ የአብ ምክሩ ብለው ይናገራሉ። መንፈስ ቅዱስን መንፈስ ቅዱስ የሚሰርጸው ከአብ ብቻ ነው፣ የሚሰርጸውም ከዚህ ጊዜ ጀምሮ ነው አይባልለትም። መንፈስ ቅዱስ ከአብ ነው የሰረጸው ስንል የሰረጸው ከዚህ ጊዜ ጀምሮ ነው አንልም። ልክ እንደ ወልድ ከአብ ተወልዷል ስንል ከዚህ ጊዜ ጀምሮ ነው የተገኘው የተወለደው እንደማንል ሁሉ መንፈስ ቅዱስም ከዚህ ጊዜ ጀምሮ ከአብ ሰረጸ አንለው። ከአብ ቢሰርጽም አብ ከእርሱ ቀድሞ የነበረበት ጊዜ የለም። ሶስተኛ በስም ብለናል፣ በግብር ብለናል። ሶስተኛው በአካል ሶስትነታቸው በአካል ይገለጣል። የአካል ሶስትነታቸው ምንድን ነው ስንል ለአብ ፍጹም አካል፣ ፍጹም መልክ፣ ፍጹም ገጽ አለው። ለአብ ፍጹም አካል፣ ፍጹም መልክ፣ ፍጹም ገጽ አለው። ለወልድም ፍጹም አካል፣ ፍጹም መልክ፣ ፍጹም ገጽ አለው። ለመንፈስ ቅዱስም ፍጹም አካል፣ ፍጹም መልክ፣ ፍጹም ገጽ አለው። ነገር ግን አይከፋፈሉም፣ አይነጣጠሉም። ፍጹም አንድ ናቸው። ፍጹም አንድ ናቸው። በአካል ሶስት ናቸው ስንል ቅድም እንደጠቀስነው በመለኮት በባህሪ አገዛዝ አንድ ናቸው። በባህሪ አንድ ናቸው። በዘላለማዊ አምላክነታቸው አንድ ናቸው። አይነጣጠሉም፣ አይለያዩም። የአካል ሶስትነት እዚህ ጋር እንደተጠቀሰ ነው። አብ የራሱ ፍጹም አካል ፍጹም ለዚህ ዓለም ሲገለጡ ማየታችን ከሆነ አብን ያየንበት ወልድን ያየንበት መንፈስ ቅዱስን ያየንበትና የተረዳንበት መንገድ እያንዳንዳቸው በተለያየ አካል በተለያየ ገጽ ነው። ለምሳሌ በዮርዳኖስ ወንዝ ላይ ከዚህ በፊትም ጠቅሼዋለሁ። በዮርዳኖስ ወንዝ ላይ ጌታችን ኢየሱስ ክርስቶስ በባህረ ዮርዳኖስ ሲጠመቅ በዮሐንስ ሲጠመቅ ጌታችን ኢየሱስ ክርስቶስ ከሶስቱ ቅዱስ አንዱ ከሶስቱ አካል አንዱ አካል ነው። በዮርዳኖስ ሲጠመቅ ግን በተለየ አካሉ የሰው ስጋ ለብሶ ነው። የሰው ስጋ ለብሶ ነው የተገለጠው። ስለዚህ የሰው ስጋ ለብሶ በዮርዳኖስ በዮሐንስ ሲጠመቅ አብ በሰማይ በደመና ሆኖ የምወልደው ልጄ ነው ብሎ ራሱን ገለጠ። መንፈስ ቅዱስ ደግሞ በርግብ አምሳል መጥቶ በትከሻው ላይ ተቀመጠ። ስለዚህ ሥላሴ በዚህ መልኩ ተገልጦ አይታወቅም ነበር። ሥላሴ ራሳቸውን በአዲስ ኪዳን ከገለጡበት መንገድ አንዱ ይህ በዮርዳኖስ የተገለጠ እውነት ነው ማለት ነው። ስለዚህ አብ
ፍጹም አካል አለው፣ ፍጹም መልክ አለው፣ ፍጹም ገጽ አለው። ለወልድም እንዲሁ ፍጹም አካል፣ ፍጹም መልክ፣ ፍጹም ገጽ አለው። ለመንፈስ ቅዱስም ፍጹም አካል፣ ፍጹም መልክ፣ ፍጹም ገጽ አለው። ነገር ግን አይከፋፈሉም። ቅድም እንዳልነው የሚከፋፈል ባህሪ የላቸውም። አንድ ባህሪ ናቸው። አካል የተባለው ምሉ ቁመና እና ገጽ ከአንገት በላይ ያለው ፊት ነው። መልክ ልዩ ልዩ ሕዋሳት ዓይን ጀምሮ እጅ፣ እግር ከዚህም የቀሩት ሕዋሳት ሁሉ ናቸው። እንዲህ ሲባል ግን የሥላሴ አካል እንደ ሰው አካል ውሱን፣ ግዙፍ፣ ጠባብ አይደለም። ምሉ ስፉ ረቂቅ ነው እንጂ። ምሉነታቸው ስፋታቸው እንዴት ነው ቢሉ ከአርያም በላይ ቁመቱ፣ ከበርባሮስ በታች መሰረቱ፣ ከአድማስ እስከ አድማስ ስፋቱ ተብሎ አይነገርም። እንግዲህ ተመልከቱ፣ እነዚህ በምሳሌ የተቀመጡት ከአርያም በላይ ቁመቱ ከምድር አንስተን እስከ አርያም ድረስ ብናይ ቁመቱ ይሄን ያክላል ማለት አንችልም። ከበርባሮስ በታች መሰረቱ ይሄ ምድር እስከ ቆመበት እስከ መጨረሻው መሰረት ድረስ ብንሄድ ያለውን ርዝመት ጠቅሰን በዚህ ልክ ነው ገጹ ወይም አካሉ ማለት አንችልም። ከአድማስ እስከ አድማስ ስፋቱ ከአንዱ አድማስ ወደ አንዱ አድማስ ያለውን ስፋት ምን ያህል ነው የሰው ልጅ አያውቀውም። በእውቀት ደረጃ ሰው እስካሁን ድረስ ይህንን የዚህን ያክል ነው ማለት አይችልም፣ አልቻለም። ግን እግዚአብሔር በዚህ ልክ ብለን መወሰን መመጠን አንችልም። በዚህ ልክ ነው አካሉ፣ በዚህ ልክ ነው ገጹ፣ በዚህ ልክ ነው ቁመቱ ብለን መለካት አንችልም። ምክንያቱም ሥላሴ ዓለሙን ይወስኑታል እንጂ ሥላሴን ዓለም አይወስኑም። ይሄ ነው ፍቺው እዚህ ጋር ያለው። ሥላሴ ዓለምን ይወስኑታል። ይሄንን አሁን የገለጽነው ዓለም የወሰኑት ሥላሴ ናቸው። ከዚህ እስከዚህ፣ ከዚህ እስከዚህ፣ ከዚህ እስከዚህ ከአርያም እስከ በርባሮስ ድረስ ያለውን ቦታ ስፋቱን የመሰረቱት የሰሩት ሥላሴ ናቸው። እነርሱ ግን በዚህ በተሰራው ዓለም ላይ አይወሰኑም። ረቂቅ ናቸው። ከዚህ በላይ ነው። ዓለሙ ሥላሴን አይወስናቸው። አራተኛ በኩነት የሥላሴ ሦስትነታቸው በኩነት ሥላሴ ወይም ሦስቱ አካላት በአንድ ልብ በአብ ያውቃሉ፣ በአንድ ቃል በወልድ ይናገራሉ፣ በአንድ ሕይወት በመንፈስ ቅዱስ ሕያዋን ሆነው ይኖራሉ። በአንድ ቃል በአንድ ልብ በአብ ያውቃሉ። ምንድነው? በአጭሩ በአብ ቃልነት፣ በአብ ልብነት፣ በወልድ ቃልነት፣ በመንፈስ ቅዱስ እስትንፋስነት፣ ሕይወትነት። አብ የሥላሴ ልባቸው ነው ማለት ነው። ወልድ የሥላሴ ምናቸው ነው? ቃላቸው ነው። እግዚአብሔር ሲናገር በማን ቃልነት ነው የሚናገረው? በወልድ ቃልነት ማለት ነው። በማን ልብነት ነው የሚያስበው? በአብ ልብነት። በማን እስትንፋስነት ወይም ደግሞ በማን ሕይወትነት ነው ሕይወት የሚሰጠው? በመንፈስ ቅዱስ ማለት ነው። ይሄ ኩነት የምንለው ይሄ ኩነታት የምንለው ይሄ በኩነት ሶስት ናቸው ስንል ይሄንን ነው ማለት ነው። ስለዚህ ቅድም ያልነውን የመጽሐፍ ቅዱስ ጥቅስ እዚህ ጋር እናመጣለን። ይህ ማለት እኔ በአብ እንዳለው አብን በእኔ እንዳለ፣ እኔ በአብ እንዳለው አብን በእኔ እንዳለ ስል የአብ ቃልነት የአብ ልብነት በወልድም በመንፈስ ቅዱስም፣ የወልድ ቃልነት በአብም በመንፈስ ቅዱስም፣ የመንፈስ ቅዱስ እስትንፋስነት ወይም ሕይወትነት በአብም በወልድም ውስጥ መሆኑ ማለት ነው። አንዱ በአንዱ ውስጥ መኖሩ የሚያሳይ ነው። ወንጌላዊ ቅዱስ ዮሐንስ ቃልም በእግዚአብሔር ዘንድ ነበረ፣ እግዚአብሔርም ቃል ነበረ፣ ይህ አስቀድሞ በእግዚአብሔር ዘንድ ነበረ ሲል ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ጀምሮ በመጀመሪያ በእግዚአብሔር ዘንድ ቃል ነበረ እያለ ስለ ቃል ሲናገር ሄዶ መጨረሻ ላይ ያ ቃልም ማን ነበር ይላል? እግዚአብሔር ነበር ብሎ ይናገራል። ስለዚህ አብ፣ ወልድ፣ መንፈስ ቅዱስ በአብ ልብነት ያስባሉ፣ በወልድ ቃልነት ይናገራሉ፣ በመንፈስ ቅዱስ እስትንፋስነት ወይም ሕይወትነት ዘላለም ይኖራሉ፣ ሕያው ሆነው ይኖራሉ ማለት ነው። ቅዱስ ዮሐንስ በወንጌሉ ቃል በእግዚአብሔር ዘንድ ነበረ በማለቱ ወልድ በቃልነቱ በአብ ሕልውና መኖሩን ያስረዳል።
ይህ አስቀድሞ በእግዚአብሔር ዘንድ ነበረ በማለቱ በመንፈስ ቅዱስ ሕልው ሆኖ መኖሩን ያስረዳል። ዮሐንስ ከሦስቱ አካላት አንዱ ወልድ ቃልን በቃልነት በአብና በመንፈስ ቅዱስ አለ በማለቱ ሁለቱን አብ በልብነት በወልድ በመንፈስ ቅዱስ እንዳለ፣ መንፈስ ቅዱስ በሕይወትነት በአብና በወልድ እንዳለ ይታወቃል። ቅድም የዘረዘርኩት ማለት ነው። እግዚአብሔር በሦስትነቱ የሚታወቅባቸው ስሞች ደግሞ አብ፣ ወልድ፣ መንፈስ ቅዱስ ናቸው። እግዚአብሔር በግብር ሦስትነቱ የሚታወቀው አብ ወላዲ አስራጺ በመባል፣ ወልድ ተወላዲ በመባል፣ መንፈስ ቅዱስ ሰራጺ በመባል ነው ማለት ነው። እነዚህ የሥላሴ ሦስትነታቸውን በደንብ የሚገልጹ ናቸው። የእግዚአብሔርን አንድነት የምናምነው በፈጣሪነት፣ በአምላክነት፣ በአገዛዝ፣ በፈቃድ፣ በስልጣን እነዚህም በመሳሰሉት የመለኮት ባህሪያት ናቸው። ሦስትነቱን የምናምነው ደግሞ በስም፣ በግብር ወይም በኩነት፣ በአካል ነው። እንዘ አሐዱ ሰለስቱ ወእንዘ ሰለስቱ አሐዱ ይሰለሱ በአካላት ወይትወሃዱ በመለኮት እንዳለ ቅዱስ ባስልዮስ ዘቂሳርያ እንደገለጸው እንዳስተማረው ማለት ነው። የሥላሴ አንድነትና ሦስትነታቸውን በዚህ መልኩ ተመልክተናል። እንግዲህ የዛሬው ትምህርታችን እዚህ ላይ እናበቃለን።